ደስ ይለኝ ኖርማሊ እንደዚህ በምድራዊ ኑሮ በጣም ደልቶሽ ምትበዩ ተስማምቶሽ ምትለብሹ አምሮብሽ የሄድሽበት መንገድ ሁሉ ቀና ሆኖ ሳር እያጋጠመሽ ይመስላል እኞት እየተመኘሁልሽ ነው ጌታ የሚያደርገውን ኦኬ እሾህ ከመንገድሽ ላይ ተነቅሎ ክፉ ተጠርጎ ቀናውን መንገድ አይውሽ ያ ቢሆን ደግሞ ጌታ ያደርገዋል። ሁለተኛ ዋናው የምመኝልሽ ግን ወደ አባትሽ ወደ ልጅነትሽ አምላክ ተመልሰሽ በማታውቂ በምስኪን አንደበትሽ ስሙን የጠራሽው ጌታ አቅፍ ተመልሰሽ ገብተሽ በአባትሽ ቤት እንደ ልጅ አባይዞ ይኸውልሽ ያ ከቤት የወጣው ልጅ ሉቃስ ላይ ታስታውሻለሽ? አባቱን ንብረቴን ያምጣ ድርሻዬን ብሎ ልጁ ሲመለስ እኔ አሁን ልጁ ወጣ ኦልሬዲ የሚገባኝን አምጣ አለ፣ ጠየቀ። አባቱም አልከለከለውም፣ ሰጠው። ልጁም የራሱን የሚገባውን ድርሻውን ይዞ ነው የወጣው። የልጅነት ድርሻውን ይዞ ወጣው። በተነጨረሰ የአሳማሪዎች ከዛ ሲያስበው አባቴ ቤት ተመልሼ እንደ ልጅ ሳይሆን እንደ ባሪያ ልኑር ብሎ ሲመጣ አባት ለካ ልጅነት ባክ በማድረግ አይፋቅም። ልጅ ነው ባይዘው እዛ ጋር መልሱን አየዋል። ልጅ ነው ለካ አባቴው ሲመጣ ከልጅነቱ ነው የቀጠለው። ልክ እንደዚህ ልጅ ስትመጪ ከልጅነት የሚያስቀጥልሽ የእግዚአብሔር ፍቅር ያግኝሽ በኢየሱስ አሜን። ተሰብስበን ነው የምንወድሽ እኛ የወላይታ አሜን። ዘግቼዋለሁ። መዝገቡ ተዘግቷል። ወደ መዝገብ ቤት እኔ ምስኪን ተጠብቀ አይስፈር አንዳንድ ጊዜ ዓለም ከንቱ ትሆንብሃለች እኮ በጣም ከንቱ ነች። ከንቱ ጂጂ ምን ያላየሽው ነገር አለ? አሁን አንቺ ዓለም ላይ ምን ብርቅሽ ነው? ሁሉንም ኮንቲኔንት አይቼዋለሁ። ከእብድ እስከ ህንድ አይቼዋለሁ። ብዙ ነገር አይቻለሁ። የሞቱ ያላየሽው መጠጥ ያልተዝናናሽበት ቦታ አለ? ያልበላሽ ምግብ አልፈዋል እና እያለፉም ደግሞ በቴሌቪዥን ተሰብስበው በጅምላ የምናያቸው ማለት አንዳንዴ ሰው ሲባል ግን በቃ ምንም ሊያምን የማይችል ግብዝ እንደሆንኩኝ ነው የምለው ራሴ የሚሰማኝ። ሰው እግዚአብሔር ካልረዳው ብርሃን ካላገኘው አደገኛ ፍጥረት ምንድነው ማለት የራስ ለነገሩ የራሴ ሰላም ነው የምነሳው እኮ የማንንም እኮ አለ። እኔ አሁን ጀርመን ብመጣ መጀመሪያ አንቺን ነው ማገኝሽ። መጀመሪያ መጥቼ አንቺን አግኝቼ ከዛ ከተማውን ማየው ኢቭን በረዶ ምናምን ጀርመን ከመጣው እኔ አይውሽ እኔ አሁን ጌታን አሁን እኔ ይኸውልሽ ጂጂ በ30 ለማየት አይ ብዙ ማለት እንትን አልሆንም ኤክሳይትድ አልሆንም ብዙ አይገርመኝም፣ ግን ለማየት ምናምን ትፈልጋለህ ቪዚት ለማድረግ ግን እንትንም ኢሹ አይደለም። እኔ ጋር እንደዚህ አይነት ነገር ግን ምን ይገርመኛል መሰለሽ ሳስበው እኔ በ30 ዓመቴ ነው ጌታን ያገኘው እና ይሄ እድሜ ሳስበው የሚሮጥበት ነው። አያቸዋለሁ ኩዮቼ የሚፈነዳበት የሚዘነጥበት አስፈላጊ የሚባል ነገር ሁሉ የሚደረግበት እድሜ ነው። ግን እግዚአብሔር እንዴት እንደሚወደኝ ማቀው እኔን እንዴት እንደሸፈነኝና በጣም ለእኔ የተለየ ፍቅር እንዳለውና እኔን እንደጋረደኝ ማቀው እኔ ያስፈልጉኛል ብዬ ለማበድ ያዘጋጇቸው መንገዶች መሞቻዬ እንደነበሩ ያስታውሰኝና ያ ሁኔታ ሌሎችን ጠርጎ ሲሄድ አይቼ ለዚህ ነው የሰወርከኝ ብዬ አውቃለሁ። ለዚህ ነበር ለካ በልጅነቴ እኔን በ30 ዓመቴ ልጅ ምን ሆኖ እኔ ቃል በቃል አንድ ያለኝ ሰውዬ ትልቅ ምሁር ኢትዮጵያ ውስጥ ያለ ምሁር አንድ ያለኝ ልንገርሽ፣ አንተ ቲቪ ላይ ምናምን አሪፍ ልጅ ነህ፣ ስንት ቦታ ደርሰናል፣ ጭራሽ ወርድ ኢየሱስ ምናምን ትላለህ አለኝ። ስሙን አልጠቅስም። በጣም ትልቅ የተከበረ ሰው ማለት ምን ሆነ ነው ይሄን የመሰለ ጭንቅላት ይዘህ ምናምን ከዓለም ጠቢባን ሰውረህ ለእነዚህ ገለጥክላቸው ቢል አንብበሻል። እኔ አሁን ሰው ፋራነት ይመስለዋል ኢየሱስ ማለት እኔ ነኝ ያመለጥኩትን። አሁን ቲክቶክ ላይ እያየው ነበር ሰሞኑ ሲገቡ ጭቅጭቁ ስድቡ ምናምን ዳሩኝ ነው የማየው። ነበርኩበት እኮ ዛሬ 3 እና 4 ዓመት እኮ እዛ ጋር ቦታው ይሄ ነበረ ነው እሳት እያነደድኩ ነበር እንጂ እኔ እንደዛ ነው የምለው። እኔ ተሰብስቤ ዛሬ ሳይ አንደኛ ብርቄ አይደለም። ለምን ቀድሞ አሳይቶኛል። እውቅና ምን ማለት እንደሆነ እኮ እኔ በ23 ዓመት ያውቃለሁ እኮ እዚህ ሀገር እኮ
ሊፕሲንክ ቲክቶክ እኮ ዘፈን ሳይታወቅ ቲቪ ላይ እኮ ዘፈን ከፍቼ ማብድ ልጅ እኮ ነው። ዝና በ24 ዓመት ኢትዮጵያ ውስጥ ማያገኛለ እንደ ጫፍጫፍ ነኝ። አሁን ያልገባሁበት መጠጥ ቤት የለም፣ ያልጠጣሁት መጠጥ የለም፣ ያልበላሁት የምግብ አይነት ያልተዝናናሁበትም ሰውም ቦታም የለም። አሁን ብርቄ እንዳይሆንብኝ ቋቅ እንዴ ቮሚት አደረኩ እኮ እስከ ቮሚት ነው ያሳየኝ። አሁን ብርቅ ምንድን ነው በይኝ፣ ምረቱ ጠዋት ጠዋት ምን ይገርማል በይኝ፣ ለእኔ ይቅርታ ማድረጉ አሁን በህይወት መኖሬ ይገርመኛል። ባይዞ ብልንስል በህይወት አለው ምረት አረክልኝ። እግዚአብሔር ምረት ካላደረገ ማን ነገና ያህል እንዳልክ ብር ያላቸው ሰዎች ሰላም ያላቸው ይመስላል። አንጻራዊ ነው። የብራቸው ምንጭ እግዚአብሔር ከሆነ ሰላም ነው። እግዚአብሔርን ቀድሞ ስላላገኙ ቀድሞ ሀብት ስላገኙ በጌታም ቤት ሆነ በጌታ ቤት ሆነ ራሱ ያ የተባረከ ነገር ከሌለ ታመጣል አምላጭ ታመጣ። ባጭር አማርኛ ምን ማለት መሰለሽ? ፕራዮሪቲ የሚሰጡት ለማን ነው? አለቀኩ። ለብር። እኔ ሀብታም በሆን በሰላም መተኛበትን አንድ ምክንያት ልንገርሽ። ቅድሚያ መሰጠው ስለ ሀብቴ አይደለም፣ ፕራዮሪቲ ለሱ። ያኔ ነው የምተኛው። ገንዘብ ቢኖርም ባይኖርም አንተ ጌታ ነህ። ይሄ ገንዘብ አይደለም አንተ ነው የምታኖረኝ። የበላሁት ብር ስላለኝ አይደለም፣ አንተ አፒታይቴን ስለከፈትክ ነው የተኛሁት። ለወዳጆቹ እንደዚህ ነው በቃ። ለወዳጆቹ ጣፋጭ እንቅልፍ ይሰጣል። ወይ እኛ ግብዞች ከ3 ዓመት በፊት ለሁላችንም የመጣ መልእክት ነበር፣ ታስታውሳል? ዓለም ሁላችንም አንድ ያደረገን ምን ነበር? ኮሮና መለቅ። ይሄ የማያስተምረን ሰዎች ኦክሲጅን አተን ቤታችን ውስጥ ታፍነን ለወራት ያኮ በቂ እኮ መልእክት ነበር። ካልተገለባበጠ እንደ ናሆም ዘመን ተመልሶ ካልመጣ ነው። አሁን ምረት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ድጋሚ ሰውን ላያጠፋ በእርሱ በኩል የሚመጡትን ልጁ አድርጎ ሊቀበል ቃል ገባ። ኪዳኑ የደም ነው ታውቂያለሽ። አሁን የኛው ኪዳን አይሻልም አይሻሻልም። ከዚህ በኋላም እግዚአብሔር ኪዳን አይገባም። የመጨረሻውን ኪዳን ቀራንዮ ላይ ልጁ ሲያጣጥር ቃል ገባ እግዚአብሔር። ከዚህ በኋላ በኃጢአት ምክንያት ከክብር የጎደለው ነው የሰው ልጅ የማልመልስበት ምክንያት የለም አለና በልጁ ደም ማለ እግዚአብሔር ማለና ምን አለ መሰለሽ? በዚህ በልጄ ደም የሚመጣውን ሁሉ አስገባዋለሁ፣ ቀበለዋለሁ። ስለዚህ እግዚአብሔር በክርስቶስ ኢየሱስ የሚመጡትን ለመቀበል ማላ አረገ። ይሄ ማላ የጸና ነው። ከዚህ በኋላ እግዚአብሔር ኪዳን አያደርግም። ሌላም ኪዳን የለም። የምሕረት ኪዳን እግዚአብሔር የፈጸመው በክርስቶስ ደም በኩል ነው። አሁን የኢየሱስ ደም ምንድን ነው ያስተካከለው ካልሽ፣ ዘላለማችን ነው ሺፍት ያደረገው። እግዚአብሔር ደግሞ አያጠፋንም። ስለ ኢየሱስ ደም ሲል ያልፈናል። ለምንድን ነው ታዲያ ከኖህ ጊዜ ያለፈ ኃጢአት የለም? በዚህ ዘመን አለ። ለምንድን ነው ታዲያ ንፍር እሳት ወርዶ ያልበላን? የኢየሱስን ደም አይቶ እግዚአብሔር እስቲል ነው በክርስቶስ ነው የሚያየን። መጽሐፍ ሲናገር በክርስቶስ ኢየሱስ ያልሆኑትን እግዚአብሔር በፍርድ ውስጥ ነው የሚያያቸው። እኔ ለምንድን ነው በፍርድ ማለት ታየው? እግዚአብሔር እኔን ሲያይ ዝም ብሎ እኔን አያይም። በክርስቶስ ኢየሱስ በኩል ነው እንዳልክን የሚያየው። ከዛም ይላል መሰል ልጄ ይላል። ለምን? የልጄ ደም ቀድሶታል ይላል። እኔ የኢየሱስ ደም እኔን ቀድሶ አብ ፊት አቆመኝ። ታውቂያለሽ? ስራዬ ነው መቼም ነው ማያጸድቀኝ። እኔ በእግዚአብሔር ፊት ሊያቆመኝ የሚችል ስራ ምንም ድሃ ባበላ ጻድቅ ሆኜ ብኖር ኃጢአት ሳልሰራ ብቆይ ኔቸራችን ኃጢአተኛ ነው። ኢየሱስ መጣ ስለ እንዳልክና ስለ ጂጂ ክፍያ ብሎ ደሙን ይዘው ገባ። ይኸው የጂጂን ኃጢአት እንዳትቆጣት አለ ኢየሱስ። ለአንቺ መከታ ሆነና ደረቱ ላይ ቀስት አስተናገደ። እንደዚህ ብሎ ለጂጂ ኃጢአት ተሰቀ። ደሙን አፈሰስና ደሙን ይዘው ገብቶ እግዚአብሔር አባባቶ ይሄው ስለ ጂጂ ኃጢአት ክፍያ ሲል ጂጂን ተቀበላት እግዚአብሔር። የኢየሱስን ደም አይቶ ነይ ግቢ አላት። ማየት አልፈልግም ያለ እግዚአብሔር ሰዎችን ድጋሚ ማየት ጀመረ። ማየት ብቻ አይደለም ልጆቼ ማለት ጀመረ እግዚአብሔር። ታውቂያለሽ? እግዚአብሔር እኮ ባሮች ወይም ደግሞ ህዝቤ ነው የሚለው። ልጄ ያለው ከኢየሱስ በኋላ ነው ብሎ አያውቅም እኮ ላለፉት ምናምን ዓመታት በብሉይ ኪዳን። ልክ የኢየሱስ ደም ሲመጣ እግዚአብሔር ምክንያቱም እንዴት መሰለሽ? ይኸውልሽ የኢየሱስ ደም የማዳኑ ጉልበት ነው። እዚህ ጋር ባይዞ ሊገባሽ የሚገባው መጽሐፍ ሲናገር የሚላል መሰለሽ? ከህዝብ ከነገድ ከቋንቋ ዋጅተሃል በደም አለና ኢየሱስን እኮ ነው መላእክት። አሁን ይኸውልሽ ኢየሱስ ሰማይ ብቅ ሲል ጨርሶ ስራውን የሪዴምሽን ስራውን የመቤዠት የማስታረቅ ስራውን ከጨረሰ በኋላ ወደ ሰማይ ሲገባ መላእክት ምን ብለው እንደዘመሩ ላምብልሽ ሲያዩት ገና ሲመጣ ጌታ ጠቅላላ መልአክ የተባለበት ሰማይ ተሰብስቦ ምን ብሎ ዘምር ጥሩ እንዴ! ልክ ኢየሱስ ሲገባ እኮ እኔ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ይሄን ሳነብ ነው ቀና ምለው። ምን አለው መሰለሽ? በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ አለ። ኢየሱስ ነው ሰው በግ ታርዶ ይቆማል? ጂጂ
በግ እንዲህ ታርዶ ይቆማል? ታርዶ የቆመው ኢየሱስ ብቻ ነው። እሺ እንደ ታረደ በቆሙ አየሁ አለና 7 ቀንዶች 7 ዓይኖች ነበሩት፣ እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው አለና መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ። ማን? ኢየሱስ ወሰደና መጽሐፉን በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። 24 ሽማግሌዎች በሰማይ ምንድነው ስራቸው ካልሽ በበጉ ፊት ወደቁና ምን አሉ መሰለሽ? ዕጣናቸውን ያዙ፣ የወርቅ ዕቃ ያዙና መጽሐፉን ትወስድ ዘንድ አሉ። ኢየሱስን እኮ ነው። ማዕተቡን ትፈታ ዘንድ ይገባሃል። ለምን ሲሉ ታርደሃል። ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት ይወጡ ዘንድ አድርጋል። የኢየሱስ ደም ቻይና የለ፣ ኤዥያ የለ፣ ነጭ የለ፣ ጥቁር የለ፣ ጂጂ የለ፣ እንዳልክ የለ፣ አይሁዳዊ የለ፣ ግሪካዊ የለ፣ ሴት የለ፣ ወንድ የለ፣ ባሪያ የለ፣ ጨዋ የለ፣ ጠቅላላ እኩል አደረገን። አሁን እኔና አይሁዳዊ በኢየሱስ ደም እኩል ነን። ባይዞ የአብርሃም ዘር ነኝ ሲል እኔ የኢየሱስ ደም አለ ላይ ይለዋል። ለምን? ከአብርሃም ዝርያ የኢየሱስ ደም ይበልጣል። በክርስቶስ ኢየሱስ ደም የሚገኝ የእግዚአብሔር ልጅነት ከአብርሃም ተስፋ ልጅነት በላይ ነው። አይሁዳዊ ባይዞ እኔ ላይ መጥቶ መተበት አይችልም። አሁን እኔ አይሁዳዊ ነኝ የህግ ተቀብሎ ነቢያት ምናምን መጽሐፍ ሚላል መሰለሽ ማንም በክርስቶስ ቢሆን ማን ሲሉት ጳውሎስ ማንም ቀዩም ነጩም ኤዥያውም ምናምን አዎ እና ምን ይሆናል ሲሉት አዲስ ፍጥረት ነዋል። ለካ ሰው አዲስ የሚሆነው ልብሱን ሲያጥብ አይደለም። ሰው አዲስ የሚሆነው ፀጉሩን ሲሰራ አይደለም። በክርስቶስ ሲሆን አዲስ ፍጥረት የሚሆነው። ኦኬ 24ቱ ሽማግሌዎች ዘመሩ። ከዛ መላእክት ምንድነው ስራቸው በሰማይ አትይኝም? አሁን እነ ገብርኤል እነ ሚካኤል በየነገዳቸው እነ ኪሩቤል እነ ሱራፌል ምን እያደረጉ ነው? በዚህ ሰዓት አሁን ነው እኔና አንቺ እያወራን መላእክት ምንድነው ስራቸው በሰማይ እያሉ አዲስ ቅኔ ይዘምራሉ ካለ በኋላ አየው አለ ምዕራፍ 11 ላይ ቁጥር 11 ላይ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማዋል። ምን ሰማ ሲሉት ብዙ ናቸው መላእክት ድምፃቸው አለና ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። ተሰበሰቡ ማለት ነው መላእክት። ልክ ኢየሱስ ሰማይ ብቅ ሲል ተሰበሰቡና ምን አለ መሰለሽ በታላቅ ድምፅ እነማን ሲል መላእክቱ በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትን ሊቀበል ይገባዋል አሉ። ቅድም እንደታረደ በግ ቆሞ የታየው ማለት ነው ኢየሱስ ይገባዋል አሉ። ለምንድን ነው የሚገባው ሲል ታርዷል። ከዛ አሁን ሚካኤል ምን እያለ ነው? ለመላእክት እኮ አልሞተም እኮ አይደል? ለእኔ ነው የሞተው። የማዳኑን ስራ ተደንቀው መላእክት። ለዛ እኮ ነው አንድ ሰው በእግዚአብሔር ፊት ሲድን በሰማይ ታላቅ ደስታ ይሆናል። በመላእክቱ ዘንድ ምን ማለት መሰለሽ የኢየሱስ የማዳን ስራ ሰው ዳግም ጸድቆ ወደ እግዚአብሔር ክብር ገባ ብለው እኮ ነው የሚዘምሩት። እግዚአብሔር ሰውን ዳግም ታረቀ። በኪሩቤል ሰይፍ በምትንቀለቀል ሰይፍ ያስጠበቃትን ገነት ከፍቶ እግዚአብሔር የሰው ልጆቹን ማስገባት ጀመረ። ይሄን ማድረግ የቻለው ማለት ነው ኢየሱስ ነው። ሲያዩት ድፍት ነው የሚሉት ከፊቱ ባይዞ። ልክ ሚካኤል ኢየሱስን ሲያይ ድፍት ይልና አንተ ይሏላ ታርዳል እና ይገባል። ብንሰግድልህ ዲዘርቭ ታደርጋለህ። ብንዘምርልህ ተሰብስበን እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክተኛው ብንሰግድልህ ይገባዋል። ለምን? ታርዳል። መታረድ ብቻ አይደለም ከነገድ ከቋንቋ ከህዝብ። አሁን ለኢየሱስ ለምንድን ነው የምትዘምረው ካልሽኝ ይገባዋል። ለሌላ ለምንድን ነው የማትዘምረው? አይገባውም። ማንም ለምን ያልታረደ መዝሙር አይገባውማ። ምክንያቱም በሰማይ የሚዘምሩት ምን እያሉ ነው? ታርዳል እያሉ ነው። ካልታረደ አልዘምርለትም ነው የኔ ጥያቄ። ለእንዳልክ ደግሞ የታረደው እርቃኑን ደሙን ያፈሰሰው ከሰውነት ክብር ዝቅ ብሎ ጂጂ ምራቅ እኮ ንቀት እኮ ነው። በብርሃን ፊቱ ላይ እኮ ነው ምራቅ የተተፋው። ኢየሱስ እኮ ነው ይሄን የከፈለልኝ ባይዘው። ኢየሱስ ነው እኮ ጀርባው ተተልትሎ አልቆ ቆዳው ሙሉ አልቆ በአጥንቱ ቀርቶ ሰማይና ምድርን በስልጣኑ ቃል ደግፎ ያዘ የተባለለት የዘላለም አምላክ እንጨት መስቀል አሸከሙት፣ ወደቀ። መራመድ አቅቶት ታውቂያለሽ? ኢየሱስ ወደቀ ወደ ምድር። ይሄ እኮ ለእኔ የተከፈለ እኮ ሰው እንዴት ይሄን ሁሉ የከፈለለትን የለም ሌላ ተስፋ ባይዘው የለንም። በተለይ ኢትዮጵያዊ ተስፋ የለውም። ከኢየሱስ ውጭ አይሁዳውያን አይደለንም፣ አሕዛብ ነን። አብርሃም አያውቀንም። መጽሐፍ ሲናገር የሚላል መሰለሽ አባቶቹም የእነርሱ ናቸው ይልና ከእነርሱም ክርስቶስ በስጋ መጣ ይላል። ከኛው ግን አልመጣም። ኢትዮጵያዊ ታውቂያለሽ? ትንሽ ሲያረጅ አይሁዳዊ የሆነ ይመስላል። አይደለንም። ጸዳያን ክላሲክ አሕዛብ ነን። ባይዘው ስርማሽ ቅጠል በጣሽ የነበረ ህዝብ ነው። ኢየሱስ መጥቶ ነው ሰው ያደረገን፣ ክርስቲያን ያደረገን። ታሪካችን የሚጀምረው ከመስቀል በኋላ ነው። አብርሃም እንዳልከን አያውቀውም። ከኢየሱስ በኋላ ግን እንተዋወቃለን። ሰማይ በጣም እንደሚገርመኝ ታውቂያለሽ? መላእክት ዘመሩ፣ ሽማግሌዎቹ ዘመሩ። ሰው ምን እየሰራ ነው? ልጨርስልሽ እኮ ነው። አሁን 24ቱ ሽማግሌዎች ዘመሩ፣ ኪሩቤል ሱራፌል አመሰገኑት አይደል? መላእክት አመሰገኑ። ሌላው ፍጥረት ምን እያደረገ ነው አትይኝ? እኛ
ባህር ውስጥ ያለ ፍጥረት፣ ምድር ውስጥ ያለ ፍጥረት ምንድን ነው ስራው? በኛ ይኸውላ በብልሻ እኔ እኮ መጽሐፍ ቅዱስ እኮ እንዴት አይነት እኮ መፍትሄ እኮ መሰለሽ ሰወደው ይህን መጽሐፍ ስማ፣ ሰላም እኮ ነው። ምንም ጭቅጭቅ አያስፈልግም። በቃ ስታንዳርድ እዚህ ጋር ነው ያለው፣ ወጥቶልናል። ከዚህ ተነስተን ነው የምናወራው። ሚላ መሰለሽ በሰማይና በምድርም ኦኬ፣ በሰማይ እነ መላእክት ምናምን እየዘምሩ ነው። በሰማይና በምድርም ከምድር በታች በባህር ላይ ያለ ፍጥረት ሁሉ ኦኬ፣ በእነርሱ ውስጥም ያሉ ሁሉ፣ በምድር ያለው ሁሉ፣ ከምድር በታች ያለው ሁሉ፣ በባህር ያለው ሁሉ፣ በባህር ውስጥ ያለው ሁሉ፣ እኔና አንቺን ጨምሮ ምድር ላይ ያለን ማለት ነው። ጠቅላላ ፍጥረት የተባለ ተሰብስቦ ምንድን ነው የሚያደርገው? በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠውና ለበጉ ይሁን። በዙፋኑ የተቀመጠ አብ አለ፣ በጉ አለ። በጉ ትሮን ነው ሼር ያደረገው፣ ታውቂያለሽ? ዙፋን ነው ሼር ያደረገው። በቀኝ የተቀመጥ ማለት መሰለሽ እግዚአብሔር ቀኝና ግራ አለው ማለት አይደለም። ፖዚሽን ነው፣ ስልጣን ነው፣ ቀኝ ፓወር ነው። አብ ላይ ያለ የመለኮትነት ሙላት ኢየሱስ ላይ ያለ። ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ምድር ላይ ያለ ፍጥረት ሁሉ፣ ባህር ላይ ያለ ፍጥረት ሁሉ ተሰብስበው ኢየሱስን ነው የሚያመልከው ማለት ነው። ግድ ነው። ባይዘዌ ለምንድን ነው የምናመልከው? ታርዷል እና ይገባዋል። ስግደት፣ መዝሙር ይገባዋል፣ እልልታ ይገባዋል። ሌላውስ አልተገባውም። ይህንን ነገር ልንገርሽ። አሁን ለኢየሱስ መስገድ ምን ማለት እንደሆነ መቼ እንደታዘዘን ደግሞ ልንገርሽ። ይሄ መዝሙር የታዘን እንደሆነ ላንብብልሽ። ፊልጵስዩስ ላይ እንደዚህ ይላል ጳውሎስ እኮ ጳውሎስን ወደዋለሁ ባይዘ ፊልጵስዩስ ምዕራፍ 2 ከቁጥር 11 ላይ አንድ የሚገርም የእግዚአብሔር ቃል አለ። በጣም የሚገርመኝ ማለት ነው። እንደዚህ ይላል ምዕራፍ 2 ላይ ጂጂ ከ10 ልጀምርልሽ። በዚህ ምክንያት ይላል ጻፊው ሲጀምር፣ ለምን ከ7 ልጀምርልሽ፣ ከ6 እርሱ በእግዚአብሔር መልክ ሲኖር ሳለ ማን? ኢየሱስ። በማን መልክ? በእግዚአብሔር መልክ ሲኖር ሳለ እዛ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ማን? ኢየሱስ። ነገር ግን የባሪያን መልክ ይዞ ማን? ኢየሱስ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ሁሉ ያለው እርሱ ከብት ግርግም ተወለደ። ታውቂያለሽ? የሆነች ድንግል እጅ ላይ ቁጭ ብሎ ማሞቂያ እንኳን አልነበረውም። የከብቶች ትንፋሽ ነው ያሞቀው። ፀሐይን እኮ በመጠን እኮ እሱ ለክቶ የሚሰጠን እሱ እኮ ነው። አጋይታ እንዳትገለን እኮ ፍጥረቱን ሁሉ እኮ ከበዛው በረከት እኮ የሚያበላ የዘላለም አምላክ እኮ ነው። መጠጊያ ያጣ ታውቂያለሽ? መሸሸጊያ ያጣና ከብት ግርግም ውስጥ ተወለደ። ግርግም ውስጥ የዘላለም አምላክ ግርግም ውስጥ ለእኔና ለአንቺ ነው ባይዞ ግርግም አይመጥነውም። ግርግም ውስጥ ተገኘ። ታውቂያለሽ? የባሪያን መልክ ይዞ ሄድና ምን ይላል መሰለሽ ጳውሎስ? ቀጥሎ እንደዚህ ይላል። በጣም ወዶ ጥቅስ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይላል፣ ያውም የመስቀል ሞት እንኳን የታዘዘ ሆነ ይልና በዚህ ምክንያት ኢየሱስ ይሄን በማድረጉ ምን አረገው? አባትኝ የባሪያን መልክ በመያዙ ግርግም ውስጥ በመገኘቱ በመስቀል ሞት በሞቱ የተዋረደ የሚባለውን ያንን ሞት በመሞቱ ምን አረገው? እስቲ በዚህ ምክንያት አለ ጳውሎስ ቀና ብሎ ለፊልጵስዩስ ቤተክርስቲያን እሺ ሲሉ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ኦኬ፣ እግዚአብሔር ያለ ልክ ከፍ ከፍ ያደረገው አንድ ስም ነው ማለት ነው። ባይዞ ያለ ልክ ከፍ ያለ ኢየሱስ ብቻ ነው። ሰዎች ከፍ ሊሉ ይችላሉ። ከፍ 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 ያለ ልክ ያለው ኢየሱስ ያለ ልክ ከፍ ከፍ አደረገው ይልና ከስም ሁሉ በላይ ያለውን ስም ሰጠው ይልና ይህም በሰማይ በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ አባዘዘ ማለት ነው። አሁን ዛሬ አልንበረከክም ያለ በግድ ይንበረከካል። ባይዞ መቼ? ኢየሱስ በክብሩ ሲገለጥ። ያኔ ተራራ ውደቅብኝ ብትይ ይሄ ነብይ ነው እንትን ያለ ሁላ ልክ ኢየሱስ በክብሩ ሲገለጥ መግቢያ ነው የሚያጣው። ዛሬ አጭር መልእክቴ እንዲሁ በመንፈስ ቅዱስ ፍቃድ ልባችሁን ክፍት አድርጉና በትህትና ለክርስቶስ ኢየሱስ ተገዙ። መገዛት ማለት የመስቀሉን ስራ በማመን የሚገኝ የእግዚአብሔር ልጅነትን መቀበል ማለት ነው። መጽሐፍ ሲናገር ዮሐንስ ወንጌል ላይ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ሁሉ ግን ይልና ተቀበሉት። አዎ ግን በስሙ ለሚያምኑት ምን ብለው? ኢየሱስ ስለ ኃጢአቴ በመስቀል ላይ እርቃኑ ተሰቅሏል ብሎ ለሚያምኑት እግዚአብሔር ልጆቼ ብሎ ይጠራቸዋል እና የልጅነት ስልጣን ያገኛሉ። ቤት ውስጥ እንደ ልጅ ነው የሚኖሩት፣ እንደ ባሪያ አይኖሩም ነው። ብዙ ሰው ጂጂ እግዚአብሔርን አሰሪ ያደርገዋል። እግዚአብሔር አሰሪ አይደለም፣ አባቴ ነው። እግዚአብሔር አለቃ አይደለም፣ አባቴ ነው። በክርስቶስ ኢየሱስ በኩል ተቀብሎኛል። ምን እንደሚያስፈልገኝ ያውቃል። ምን እንደሚቀንስ ምን እንደሚጨመር ያውቃል። ልጁን የሰጠኝ አሁን 2 እንጀራ ይከለክለኛል? እኔ
አሁን እኮ እግዚአብሔር ሰጥቶ አልበቃ ሲለን እኛ አልበቃ አለን እኮ ታውቂያለሽ። እግዚአብሔር ፀሐይ ስንል ፀሐይ፣ ጨረቃ፣ ዝናብ ይሄው፣ ራበን አዝርጥ ይሄው፣ መና ሰለቸን ስጋ ይሄው ሰጥቶ አንድ የነበረውን ልጁን አልሰጠንም። አንድ ይሄው አለና ልጄን ስለ እናንተ ኃጢአት በመስቀል ላይ ይሰጣሉ አለ። እርቃኑን ይሰቀላል፣ ደሙን ያፈሳል። በልጄ እመኑ ኑ ወደ ክብር። ምክንያቱም መጽሐፍ ቅዱስ የሚል አልመሰለሽ ወደ ፍቅሩ ልጅ መንግስት አፈለሰን የሚል አንብበሻል። አብ ወደ ፍቅሩ ልጅ መንግስት ያፈልሰናል በክርስቶስ ኢየሱስ በኩል። ኢየሱስ ጌታ። በጣም ነው የምወድሽ ጂጂዬ ስለሰጠሽኝ የታዘመንሽን ቤትሽን። ስሙ ግን አንድ ነገር ንገራችሁ፣ እግዚአብሔር ሲባርክ ነው ይህንን መስማት የምትስ ካልተባረክ ያው ሰይጣን ሌላ ሲያጭበብ ይውላል። እኔ ተባረክ ይህንንም ጆሮ ውስጥ የገባው መባረክ በጣም ነው የምወድሽ ባይዘው በጣም ነው ማከ ሌላው የምወድሽ ምክንያት ነው ጂሰስ ለእግዚአብሔር ቃል ያለሽ ክብር። ማንም ይናገር ማን ቃሉን የምታከብሪበት መንገድ። አሁን ጂጂ ሰው ይሄ እብደቷ ምናምን እስቲ የሆነ ቦታ ላይ ትግባና የእግዚአብሔር ቃል እየተነገረ ጌታ ኢየሱስ ምስክሬ ነው። ለመንፈሳዊ ነገር ያላት ሴንሲቲቪቲ ቀላል አይደለም። በፈለገ ነገር ልትቀልድ ትችላለች። መንፈሳዊ ነገር ላይ ቀልድ ራሱ አይመቻትም። እኔ በጣም ያስተዋልኩት ነገር ማለት ነው። መጽሐፍ ሲናገር መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ ምን ይላል መሰለሽ? ምስጉን ነው በክፉዎች ምክር ያልሄደና በፌዘኞች ወንበር ያልተቀመጠ የሚል አንብበሻል? ፌዘኞች ወንበር ማለት መሰለሽ መንፈሳዊ ነገር ላይ የሚቀልዱ ሰዎች ጋር ህብረት የሌለው ማለት ነው። ፌዝ ማለት እግዚአብሔር ክብር ሲነገር ቀልድ ከሚያበዛ እዛ ስፍራ ላይ የማይቀመጥ ምስጉን ነው። እኔ አንድ ጓደኛዬ የዛሬ 4 ቀን ምግብ ልንበላ ተገናኘ። እኔ ታውቂያለሽ ጥሬ ስጋ በጣም ነው ለምን አልበላም? ምን ላድርገው? ቻፓው ሱስ የለ ምን የለ ዱሌ ነው። ከዛ እንጫወት ጌም እናሸንፋበት እየበላን ቀልድ ጀመረ። ይሄ ማየውን ቀልድ መንፈሳዊ ቀልድ ማለት ይሄ አሉ አይደል? ቀልዶች ሂሳብ ከፈልኩ እያወራኩ ሂሳብ ከፈልኩ ተነስቼ ሄድኩ። ቻውላል ክርስቲያን ነው አጉል ሰፈጣ ነው እንጂ ያወቅሽን አኩሽ ነው። ሰው ባይዘው መንፈሳዊ ነገር ላይ ከቀለደ አብቀቶለታል ማለት ነው። እዚህ ጋር ተፈውዟል ማለት ነው። ባይዘው ከተዳፈርክ ማዛጋቀተው ብዙ መቀለጃ መንገድ ነፍ እንጥቅ ይላል። ጩጬው ልጅ እንጥቅ ይለኛል። እንጥቅ አለኩ መቀለጃ ስንት መቀለጃ ርዕስ ያለ መንፈሳዊ ዓለም ላይ ከዚህ ሰው ከመሬት ተነስቶ ሰማይ ከቀለደ ለማይረባ አእምሮ ተላልፎ ሊሰጥ ነው ማለት ነው። ፊያ ቴንኪ ሶ ማች ዩ አር ብለስድ። እና ፍቅሬን ገልጬልሻለሁ። ሌላ ምን ነበር ለአንቺ ነገር ፈልጎ ነገር? እኔም እንዳልከኝ እንዴት እንደማከብር እንዴት እንደምወደት ከብዙ አንግል ነው ያልኩት። አንደኛው ለእግዚአብሔር ቃል ያለሽ ክብር ነው። ሌሎቹም በሌላ ጊዜ ስንገናኝ ብዙዎችን እነግርሻለሁ። ጂጂ በጣም ጎብዘሃል። የሆነ በጣም ጎብዘሃል። ጌታ ነው ረድቶን አግዞን ጉልበት ሰጥቶን አቅም ሆኖን ሞገስ ሰጥቶኝ ወዶኝ አክብሮኝ እሱ ነው ባይዞ። እኔ ከዚህ በኋላ ጂጂ ደግሞ የሆነ ተለወጥክ። እኔ እዚህ ጋም እዛ ጋም ላሉ ሰዎች አንድ መናገር እንፈልገው። አሁን ዛሬ ያወራሁት ይሄ ጂጂ ተለወጥክ የምትለው ማንነት የኔ አይደለም። እግዚአብሔር በጸጋው የሰራውና በክርስቶስ ኢየሱስ በማመኔ የሰጠኝ ክብርና ሞገስ ነው። ነገ እኔ ስቼ ወድቄ ካያችሁኝ ግን እኔ ነኝ። አሁን ያወራሁት እኔ አይደለሁም። እግዚአብሔር መንፈስ ቅዱስ ነው ረድቶኝ። ከወደኩ ከተሳሳትኩ ግን ኢንኬዝ ወድቄ ካያችሁኝ እኔ ነኝ እሱ ሰውዬ። ክርስትና አይደለም እሱ። ክርስትና ዛሬ ያወራሁት ነው። ስተት ግን እኔ ነው። ደግሞ ጌታ ይረዳኛል፣ አሳልፎ አይሰጠኝም፣ ጸጋው ይደግፈኛል። ጥያቄ የለውም። እናሸንፋት። ወይዘሮ ጂጂ ኪያን በ1993 ዓመት በአዲስ አበባ ለጋራ አካባቢ የተወለደችው እህታችን ጂጂ ላለፉት 17 እና 50 ዓመታት በጀርመን ነው የምትኖረው። እንግዲህ የተለያዩ አውሮፓ ሀገራትና አሜሪካ በማድረግ የተለያዩ መዝናኛ ቦታዎች ላይ በመዝናናት 5 አበባ ሄዱበት። ሌላ 2 አበባ። ቴንኪ ሶ ማች ሀዳስ